እናቴ ተናግሬያለሁ። እህትና ወንድም ናቸው። እህትና ወንድም በቃ አለቀ። ተናግሬያለሁ። አንተ ደግሞ ልታረግ መጣ? ምን ፈልገህ መጣ? ለምንድን ነው የማታወኝ? ከዚህ በኋላ እኔና ያንተ ነገር አብቅቷል። አትድረስብኝ ብያለሁ አይደለ እንዴ? ሰላም፣ አንቺ ፍለጋ አይደል የመጣሁት? እባክሽ እና ቤቴ ምን ታረጋለህ አንተ? በቃ ተወኝ፣ ህይወቴን በሰላም ልኖርበት። እስከ ዛሬ ሳላውቅ የተታለልኩት ይበቃኛል። የዳግም እናት ወይዘሮ ገነት አሁን ላይ እንግዲህ ያው ይቅር የማያስብል ስህተቶችን እየሰራች ነው ያለችው። በተለይ ለብሌን በጣም ትልቅ ቦታ አላት። ነገር ግን ለልጆቿ ያሰበች መስላ ነው አሁን ላይ እየሰራች ያለችው ይሄንን ነገር ማለት ነው። እየጎዳቻቸው ነው ያለችው። ሁለቱ አንድ ላይ መሆን የለባቸውም። እህትና ወንድም ናቸው። እኔ ነኝ ብሌንም ያሳደግኳትኝ ልክ እንደ ልጄ ነው ማያት እና ዳግምም የስጋ ልጄ ነው። ሁለቱ እንዲጋቡ አልፈልግም፣ ፍቅር እንዲመሰርቱ አልፈልግም በማለት እንግዲህ ቃላውን መግቢያ ስላጠች እዛ ለማረፍ እንግዲህ ያው ዳግም ይዟት መታ ነበረ። አሁን ላይ እንግዲህ እናትየዋ ከዚህ በፊት ያደረገቻትን ቃል ስለምታውቅ ቃል እዚህ ቤት ውስጥ መሆን የለባትም ብላ ነበር የከለከለችው ዳግምን። ዳግም ደግሞ ሰብአዊነት ስለተሰማው ሰው መሆኔ ሰውን ካልተረዳሁት ምን ዋጋ አለውኝ? እንደ እሷ ክፉ መሆን የለብኝም። እሷ በብዙ ነገር ክፉ ሆናብናለች። እኔና ብሌንን ለማለያየት ያላደረገችው ጥረት የለም። ስለዚህ እኔ እንደ እሷ አይደለሁም። ማደሪያ ስታጣና ስትንገላታ ማየት አልፈልግም። እናም ደግሞ ሴት ልጅ ናት እናቴ፣ አንቺም ሴት ልጅ አለችሽ፣ ብሌን ልጅሽ ናት። ስለዚህ እንዴት ሴት ልጅ ላይ ትጨክናለሽ? ለተወሰነ ጊዜ እኛ ጋር ትረፍ በማለቱ እንግዲህ ሌላ ችግር ሌላ መዘዝ ይዞበት መጥቷል ማለት ነው። ለቃል ባዘነላት ማረፊያ ስለሰጣት እናቱን አሳምኖ እዛ እንድትሆን እንድትጠለል ስላደረጋት አሁን ላይ እንግዲህ ከእናቱ ጋር ሆና አሁን ብሌንና ዳግምን የሚጎዳ የሚያለያይ ነገር መስራቷ በጣም ነው የሚያሳዝነው ማለት ነው። በክፉ ጊዜ የሆነላትን ሰው በዚህ ልክ እንግዲህ ያው መቀጣት የለበትም ብዬ ነው እማምነው ማለት ነው። የብሌን እናትም ወይ ደግሞ የዳግም ወላጅ እናትም ብትሆን በዚህ ልክ ልጆቿን ከቃል ጋር ሆና ማሰቃየት የለባትም። ከሆነም ሁለቱ እንዲራራቁ እሷ ብቻ ጥረት አድርጋ ማለያየት ነው ያለባት። እህትና ወንድም እንዲሆኑ ማድረግ አለባት። ከዛ ውጭ ግን ከቃል በተለይ ለብሌን ምን አይነት ጠላት እንደሆነች ታውቃለች። እዛ ቤት ውስጥ እንግዲህ ብዙ ፈተና እንድታይ ያደረገቻት ቃል ናት ማለት ነው። ቃል እስከ ግድያ ድረስ ደርሳለች። ብሌንን ለማጥፋት ያላደረገችው ጥረት የለም። እንዲሁም ደግሞ ዳግምና ብሌን እንዳይቀራረቡ ብዙ ጥረቶችን እንዳደረገች እንግዲህ ወይዘሮ ገነትም ታውቃለች። ይህንን ነገር እንግዲህ ወደ ጎን በመተው አንቺ እዚህ እንድትኖሪ የፈቀድኩልሽ አዝኜልሽ አይደለም፣ ብትሞች እንኳን ግድ አይሰጠኝም። ነገር ግን የምታግዥኝ ነገር አለ፣ ለዛ ብዬ ነው እዚህ እንድትቀመጪ ያደረግኩሽ በማለት በይፋ ነግራታለች ማለት ነው። እንግዲህ ያው የገዛ ልጇን ለስላሳ ለቃል ገዝተህላትና ስትለው እንዴት በዚህ ልክ ለቅድም ላይ ለምን ትከራከርላታለህ እያለችኝ ምን አስባ ነው በዚህ ልክ ለቃል እያሰበችና እያዘነችላት ያለችው? ከኔ ይልቅ እሷን ነበር መጀመሪያ ላይ እያጎረሰቻት። ምንድን ነው ያሰበችው ነገር እያለ ግራ ተጋብቶ ጥያቄ የሆነበት ነበረ በአይምሮ። በዛው ልክ ደግሞ ቃልም ለምንድን ነው በዚህ ልክ መልካም ሰው የሆነችልኝ እና ምናልባት እኔ ከዚህ በፊት ሌባነሽ ብዬ ስላዋረድኳት ልትበቀለኝ ይሆን እንዴ? ምን አስባ ነው ያሮጊት እያለች እንግዲህ በአይምሮዋ ስታስብ ነበረ ማለት ነው። ምክንያቱም በጣም ተለሳልሳ እንዲሁም ደግሞ መልካም እናት ሆና ነበር የቀረበቻት ማለት ነው። እንግዲህ ዳግም ላይ ድራማ ለመስራት ነበረ በዛ ልክ ስታስመስል የነበረው ማለት ነው። እንግዲህ ወይዘሮ ገነት አሁን ላይ ያደረጉት ነገር ምናልባት ብሌንና ዳግምን ለማለያየት ሊሆን ይችላል። ነገር ግን እግዚአብሔር ካጣመራቸው ወይ ደግሞ የእህል ውሃ ጉዳይ ከሆነ ሁለታቸው መገናኘታቸው አይቀርም። ብሌን በአይኗ ያየችው ነገር አሳምኗታል። እናቷ እንዲህ እንዳደረገች ግን አታውቅም። እናም አሁን ላይ የተፈጠረው ነገር እኔ አዝዣት ነው። መኝታ ቦታ ከስሩ የምወስደው ነገር ነበረኝ። ከዛ አንተ ጋር እንድትተኛ አዘዝኩ። ይሄው ነው በቃ፣ ሌላ ምንም ታሪክ የለውም። አንተና ብሌን ደግሞ ልትፋቀሩ አትችሉም። እህትና ወንድም ናችሁ፣ አለቀ በቃ ብላ እንግዲህ 4 ነጥብ አድርጋ ነግራችኋለች ማለት ነው። ከዛ በኋላ አሁን ላይ ብሌንም በፊት ላይ
አሁን ላይ ብትጎዳም አሁን ላይ እንዴት እንደዚህ ያደርጋል ዳግም ብትልም በፊት ላይ ግን ክፍተት እንዲፈጠር ያደረገችው እንደውም እሷ ናት። እሱ ግን ምንም አይነት ጥፋት አላጠፋም። ይህንን ነገር እሷ ያየችውን እንጂ የተነገራትን ነገር ልታምን አትችልም። ነገር ግን በአይኗ አይታለች። በአይኗ ያየችውን ነገር ደግሞ እሱ መጥቶ ምን እንደተፈጠረ እንኳን ስለማያውቅ ተኝቶ ስለነበረ አንቺን ለማየት ነው የመጣሁት ናፍቀሽኝ ብሎ በሩን ኳኩቶ ሲጠይቃት እሷ ደግሞ አይንህን ማየት አልፈልግም ብላ ሁላ ተፍታበት ነበር። በዚህ ልክ ነው የጠላው ስትለው በጣም ጥያቄ ሆኖበት ነበረ። ከዛ በዚህ ልክማ እንደዚህ አታደርግኝም ብሎ ዳግመኛ በር ሲያንኳኳ ሰላም ወጣ። እንዴት እንደዚህ ታደርጋለህ ብላ ሁሉንም ነገር ተናገረችው ማለት ነው። ከዛ በኋላ ነው እንግዲህ ምንድን የተፈጠረው እንዲሁም ደግሞ ቃል ብዙ ነገርን ታደርጋለች እኔና ብሌንን ለማለያየት ብሎ ስላሰበ ከእሷ ውጪ ድራማ የሚሰራ የለም። የሆነ ነገርማ ሆኗል። ከኔ ጋር ተኝታ አይታ ይሆናል። እኔ ደግሞ ተኝቼ ስለነበር የማውቀው ነገር የለም። ሰላም እንዲሁ ከመሬት ተነስታ እንዲህ አትለኝም። ስለዚህ ብሌንም በዚህ ልክ አትጠላኝም። ስለዚህ እሷ ያደረገችው ነገር ነው እገላታለሁ በማለት ወደ ቤት ዳግመኛ ተመልሶ ከዛ ከእሷ ጋር ትንንቆች ሲተናነቁ እንግዲህ ያው ግብ ሲፈጥሩ የራሱ እናት መታ ምንድን ነው አድርግ የምትለው እሷ እንደሆነች ከዚህ ቤት አትወጣ እዚሁ ነው የምትሆነው። መሄጃ ስለሌላት እዚሁ ታርፋለች። አለቃ አንተና ብሌን ደግሞ እህትና ወንድም ናችሁ። ምን አዲስ ነገር አለ? ባለፈ እሷም ቃል ገብታልኛል ነበር እንዴ? አሁን ላይ ምን ያነፋርቃታል? በዚህ ልክ ደግሞ ለምንድን ነው የምትሰበረው? እናንተ ሁለታችሁ መሀል ፍቅር የሚባል ነገር የለም። እህትና ወንድም ናችሁ። አርፈ ተቀመጥ ብላ እንግዲህ ቁርጡን ነግሯለች። እንደዛ ነው እናቴ ብሎ እንግዲህ ያው ምንም ቢናደድ እንኳን በእናቱ ስለማይጨክን ጥሏት ሄዷል ማለት ነው። ለነገሩ ያው ቃልም ለእናቷ ብላ ሳይሆን ለራሷ ብላ ነው ይህንን ነገር ያደረገችው። ካሁን በኋላ የኔ ብቻ ነው ዳግም የሚሆነው ብላ ስላሰበች፣ ነገር ግን አንድ ነገር አስረግጠው ነግሯታል። እዚች ዓለም ላይ እኔና አንቺ እንኳን ብንቀር ወይም ደግሞ ሴት ልጅ አንቺ ብቻ ብትሆኚ እንደው አላገባሽም ከነ ጭራሹን እኔ በውስጤ ማስቤሽ አላውቅም፣ እጠላሻለሁ፣ በደንብ ነው ምጠላሽ ብሎ እንግዲህ አስረግጠው ነግሯታል ማለት ነው። ያ ነገር እንግዲህ አሁን ላይ ቢሰብራትም ነገር ግን ያው ከቃሉ እናት አይወጣም ማለት ነው። ዳግም እዛው ቤት ውስጥ ትቷት ይሄዷል። ለብሌን ግን ጥያቄ የሆነው እንዴት እዛ ልትሆን ቻለች የሚለው ጥያቄ ሆኖባታል። ነገር ግን ያው የሰማችው ነገር ያው ከእናቷ ስለነበረ አምናታለች ማለት ነው። በጣም ሲከራከርላት ነበረ። ማረፊያ ስለሌላት ይዞ የመጣው እሱ ነው። እኔም ደግሞ በሴት ልጅ መጨከን ስለማልችል ሴት ልጅ አለችኝ ብዬ እኔም ማስጠለልኳትኝ ይሄው ነው። እነሱ ግን ይህን ነገር የሚያደርጉ ከሆነ በጣም ነው የሚያሳዝኑ። እንዴት እንደዚህ ያደርጋሉ? እኔ የፈራሁት ነገር ደረሰ እንዴ ስትላት ምን ፈርተሽ ነበረ ብላ ስትጠይቃት አይ እንዲሁ ነው፣ ሁለቱ እንደ ቃል መቼም እንደምታፈቅረው ታውቂዋለች። እናም ደግሞ አንቺንም በጣም ስለምትጠላሽ ምናልባት ያንን ነገር አድርጋ ይሆን እንዴ ብዬ ነው እንትን ያልኩትኝ ብላ እንግዲህ አስቀይሳለች። እና እሷም አላየችም ማለት ነው ብላ እንግዲህ በጣም እንትን ብላለች ማለት ነው። አስተውላለች እናቷን። ነገር ግን እናቷን ሙሉ በሙሉ ስለምታምናት ዳግምና ቃል ናቸው ይህንን ነገር ያደረጉት ብላ ነው ያሰበችው ማለት ነው። ምንም እጇ ውስጥ እንዳሌለው ነው እንግዲህ የብሌንና ስታስመስል የነበረው። ነገር ግን ዋና ነገሩን ሀሳቡን ያመጣችው የብሌን እናት መሆኗን መቼም ብሌን ብታውቅ እንግዲህ እናቷን በጣም ነበር የምትቀየማት። የምትወደውን የምታፈቅረውን ሰው ማጣት አትፈልግም። ነገር ግን ለእናቷ ብላ ዋሽታ ነበረ። እኔ አላፈቅረውም፣ በቃ ካሁን በኋላ ወንድሜ ነው፣ እኔ ከቃልሽ አልወጣም ብላ ቃል የገባችላት ከአንጀቷ አልነበረም። ዳግምን በጣም ነበረ የምታፈቅረው። አሁን ላይ ግን ከቃል ጋር ስላየች በጣም ውስጧ ተጎድቷል ማለት ነው። ሰላም ደግሞ እንዴት እንደዚህ ያደርጋል? እናም ደግሞ ቃልም መጥፎ ሰው ናት። እኔም የወሰንኩት ውሳኔ በጣም ትክክል ነበረ። ነገር ግን እሱ ይዟት ሄዶ እዛ አስጠልሏት ከሆነ በጣም ነው የሚያሳዝነው። ወንዶች ሲጀመሩ አንድ ናቸው፣ ክፉ ናቸው። እጃቸው ድረስ እስኪያስገቡሽ ድረስ ብቻ ነው፣ በፍቅር እስክትወድቅላቸው ብቻ ነው ብላ እንግዲህ እሷንም ለማጽናናት ሞክራለች ማለት ነው። ሰላም እንግዲህ ሰውን የምትረዳ አይነት ሰው ናት ማለት ነው። አሁን ላይ እኔ ዳግምን በጣም ነበረ የምወደው የማፈቅረው። ነገር ግን እዛ ቤት ውስጥ ከቃል ጋር ተቃቅፎ አንድ ላይ ተኝተው አገኘዋቸው። እኔ ምን አድርጌው ነው በዚህ ልክ የሚጎዳኝ ብላ እንግዲህ ያው ለእናቷ ነግራለች። እናም ደግሞ አንድ ቀጠሮ ነበራት። ይሄ ከመፈጠሩ በፊት ቀጠሮ ይዛ ነበረ። ያንን ቀጠሮም ላይም እንግዲህ አልተገኘችም። አሁን ላይ ሳሚ በህይወት መኖሩንም እንዲሁም አቶ ባይሉ ሰምቷል። አሁን ላይ ገለዋለሁ እያለ እንግዲህ
ከነ ግብረ አበሮቹ አንድ ላይ በመሆን እሱን ለማጥፋት ወደ ቤትም አቅንቶ ነበረ። ይህንንም እንግዲህ ደውላ የተናገረችው ቃል ብትሆንም ነገር ግን ከዛ በፊት ምናልባት ወደ እኛ ቤትም እየሄደ ሊሆን ይችላል። እናም ደግሞ ብሌንን በጣም እንደሚወዳትና ለብሌን ደግሞ በዛው ልክ ምስጢር ሊነግራት ስለሚችል አሁን ላይ በሰላም ቤት ዙራ ማንዣበቡ ስለማይቀር እዛ ብሄድ አገኘዋለሁ በማለት ወደ ቤት ይመጣል ማለት ነው። ፊት ለፊት ቢገናኙም ያው ምንም ማድረግ ስለማይችል ሳሚ በአሁን ሰዓት ላይ እጁ ስለተሰበረ በዚህ ሰውሃራ እጄማ ከሱ ጋር አልጣላም፣ ነገር ግን ሌላ ቀን ሌላ ቀጠሮ ይዝላታለሁ ብሎ በውስጡ ያስባል ማለት ነው። ብሌን እንግዲህ ያው ስለ እናቷ እነግርሻለሁ ብሎ ሳሚ ቀጥሯ ስለነበረ ከዛ ቀጠሮ ያስቀራት እንግዲህ እናትየዋ ማታ ላይ ደውላ ጠዋት እፈልግሻለሁኝ እኔ ወደ ቤተ ክርስቲያን ስለሚሄድ አንቺ ደግሞ እቤት ነይ ብላት ነበረ ማለት ነው። ቀጥታ የቃሏን እናት ስለሰማች የሳሚ ቀጠሮ እደርሳለሁኝ መጀመሪያ እናቴ ቤት ልድረስና ብላ ነበረ የወጣችሁ ከቤት። ያ ነገር ግን ከተከሰተ ያንን ድራማ ካየች በኋላ ደንግጣም ስለነበረ ስልኳን ጥላ ከዛው ነው ደንግጣ እየወጣችሁ ማለት ነው። ሳሚ ደጋግሞ ቢደውልላት ስልኳ ዝግ ነበር። በስተመጨረሻም እንግዲህ ቃል አንስታ እሱ ያወራውን ሁሉን ነገር ሰምታ ስለነበረ ከዛ በኋላ ሳሚ በሕይወት አለ ማለት ነው ብላ በጣም ተገረመች። ያላት አማራጭ እንግዲህ አሁን ላይ ለበኃይሉ ተናግራ በኃይሉ ደግሞ እሱን እንዲከታተላት እንዲሁም ደግሞ ለሰላም እንዳይናገር እንግዲህ እንቅፋት እንዲሆን ነግራው ስለነበረ እኔም ማወቅ ያለው እሱ በሕይወት እንዳለ አሁን ላይ ደግሞ ብሌን ደውሎ ስልኳ እዚህ ስለነበረ ሊያገኛት ወደ ሰላም ቤት እያቀና ነው። ታዲያ አንተም ሄዶ ሳይነግረው በፊት እዛ ደርሰ እንዳይናገር ማድረግ አለብህ ብላ ነግራው ነበረ። በወቅቱ እሱም ወደ እሷ ቤት እየሄደ ስለነበረ ፊት ለፊት ተገጣጥመዋል። ስልኩን እያወራም ስልኩን ማውራቱን ትቶ እሱን ነበረ ፍጥጥ ብሎ ሲያዩ የነበረው። ሳሚ እንግዲህ በሕይወት መኖሩን አቶ በኃይሉ ካየ በኋላ በጣም ተደናግጧል። ነገር ግን እገላሃለሁ አሁንም አልምርህም ብሎታል። ምክንያቱም ከባድ ምስጢር ስለያዘበት። እናም ደግሞ ሳሚም አሁን ላይ ራሴን እጠብቃለሁ ብሎ ለራሱም ለብሌንም ቃል ገብቶላታል። የብሌን መጥፋት ግን ስላስጨነቀው ነው ወደ ሰላም ቤት እንግዲህ በእግሩ ፍለጋ የሄደው ማለት ነው። ከዛ በኋላ ነው እንግዲህ በኃይሉና እሱ ፊት ለፊት የተገናኙት እንጂ በስልክ ተጠራርተው ቦታ ላይ የተቀጣጠሩት ቦታ ላይ ከደረሱ በኋላ እናቷ የብሌን እናት ማን እንደሆነች ሊነግራት ያሰበው ማለት ነው። በስልክ አይሆንም፣ ስለዚህ በአካል መገናኘት አለብን ብሎ እንግዲህ የቀጠራት ያ ቀጠሮ ላይ ሳትገኝ ስትቀር እንግዲህ ቀጥታ ወይ የሆነ ጉዳት ደርሶባት ሊሆን ይችላል እንጂ ስልኳ በዚህ ልክ አልሰራም አይለኝም። ስታነሳም ደግሞ ያው አድምጣኝ ብቻ ነው የዘጋችው፣ አንድም ቃል አልተነፈሰችም ብሎ ስለተጠራጠረ ያው የሆነ ነገር ቢደርስባት ቢከፋት ነው ብሎ ቀጥታ ወደ ቤቷ ሄደ። እንግዲህ ወደ ቤት ሲሄድ ያጋጠመው ነገር ቢያስደነግጠውም ያው እግሬ አውጭኝ አለበለዛ ይገለኛል ብሎ ስላሰበ ወደ መጣበት ተመልሷል ማለት ነው። እንግዲህ ሳሚ አሁንም ያው አቶ በኃይሉን የሚበቀለው ይሆናል። ከአሁን በኋላ ራሱን ይጠብቃል። ለብሌን ሳይናገር ምንም እንዳይሆን ሳሚ እንግዲህ እኔ ጸሎቴ ነው። ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁን? ያለው እግዚአብሔር ይመስገን። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትተው ማለት ነው። ስለተከታተላችሁን እጅግ አድርጌ አመሰግናለሁ። በሌላ በቀጣይ ቪዲዮ እስክንገናኝ ባይ ባይ።